ጤና ይስጥልኝ። በላይ በቀለ ነኝ። የዕለቱን ዋና ዋና ነጥቦች አሰማችኋለሁ። የወልቃይት ጉዳይ ለድርድር አይቀርብም አለ የአማራ ክልል መንግሥት። የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ በጎንደር ከሕዝብ ጋር ባካሄዱት ውይይት የወልቃይት ጉዳይ ለድርድር የማይቀርብ ቀይ መስመር ነው ብለዋል። የሕዝቡ አንድነት መጠናከር እንዳለበትም አስገንዝበዋል። ህወሓት ደግሞ በሰሞኑ መግለጫው ወልቃይትን ለማስመለስ ማንኛውንም አማራጭ እንደሚጠቀም መዛቱ ይታወሳል። አልአይን እንደዘገበው ብሔራዊ ምርጫ ቦርድ የአካባቢ ምርጫ ለማካሄድ የጠየቀውን በጀት ማግኘት አልቻለም ተባለ። ቦርዱ የ6 ቢሊዮን ብር በጀት መንግሥትን ጠይቆ የተፈቀደለት ግን 212 ሚሊዮን ብር ብቻ ነው ተብሏል። ቦርዱ በቀጣዩ ዓመት ከ800 በላይ ወረዳዎችና 172 ከተሞችን ጨምሮ ከ56000 በላይ ምርጫ ጣቢያዎች የአካባቢ ምርጫ የማካሄድ ዕቅድ ይዟል። ያም ሆኖ 44 ሚሊዮን ሕዝብ እንደሚሳተፍ የተገመተውን ምርጫ ለማካሄድ ቦርዱ ላቀረበው የበጀት ጥያቄ ገንዘብ ሚኒስቴር ምላሽ ሰጥቷል። የ212 ሚሊዮን ብር በጀት ለምርጫ ቦርድ ሪፖርተር እንደዘገበው። እናም የአካባቢው ምርጫ በታቀደለት ጊዜ ስለመካሄዱ ለጊዜው የታወቀ የለም። ኩታ ገጠም እርሻም የአርሶ አደሩን ፍላጎት በሚጋፋ መንገድ ተግባራዊ መደረጉ ለዘርፉ አደጋ ነው ሲል አንድ ጥናት አስጠነቀቀ። የኢትዮጵያ ግብርና ባለሙያዎች ማኅበር ዓመታዊ ጉባኤ ላይ የኩታ ገጠም እርሻ ልማትን በሰፊው የሚገመግም ጥናት ቀርቧል። የምግብ ዋስትናን ለማረጋገጥና ምርትና ምርታማነትን ለመጨመር ኩታ ገጠም እርሻን አስገዳጅ ማድረግ በደርግ ዘመን ከነበረው አሰራር ጋር ያመሳስለዋል ሲል ተችቷል። በተበጣጠሰ መሬት የሚያርሱ አርሶ አደሮችን ይዞ ኢኮኖሚን ማሳደግም ሆነ የምግብ ዋስትናን ማረጋገጥ ባለመቻሉ በኩታ ገጠም እርሻ ያላቸውን አቀናጅተው እንዲያርሱ የሚያደርግ አሰራር መካተቱን ያስታውሳል ጥናታዊ ጽሑፉ። አርሶ አደሮች አሰራሩ ወደ መሬት ሲወርድ ግን የአርሶ አደሩን የማምረትና የምርት አይነት የመምረጥ ነፃነትን እየተጋፋ ነው ብሏል። የእርሻ ልማት በዋናነት አቅርቦትን ሳይሆን ተፈላጊነትን ባማከለ መንገድ መካሄድ እንዳለበት ሪፖርተር እንዳለው። ሩሲያም ለዩክሬን የተሰጠ የጦር መሳሪያ ማከማቻ ማውደሟ ተነገረ። ከአሜሪካና ከአውሮፓ ሕብረት የተለገሰ የመሳሪያ ክምችት በምዕራብ ዩክሬን ከተማ በሮኬት መውደሙን ቢቢሲ ዘግቧል። የሩሲያ ኃይል በሴቨሮዶኔስክ የሚገኝ የኬሚካል ማብለያ ጣቢያ መምታቱ ይታወቃል። በአካባቢው ከፍተኛ ውጊያም እየተካሄደ መሆኑም ነው የተዘገበው። በእሳት ተያይዟል በተባለው ኬሚካል ጣቢያም 800 የሚደርሱ ሰላማዊ ሰዎች ተጠልለው እንደሚገኙ እየተነገረ ነው። ዕጣ ፈንታቸው እስካሁን አልታወቀም። ቻይና የታይዋንን ነፃነት ለመከላከል እስከ መጨረሻው እፋለማለሁ አለች። ቤጂንግ ግዛቴ በምትላት ታይዋን ጉዳይ የውጭ ጣልቃ ገብነትን አበክራ አስጠንቅቃለች። ታይዋንን ከቻይና ለመነጠል ሙከራ ከሚያደርግ ከየትኛውም ወገን ጋር እስከ መጨረሻው ለመዋደቅ ዝግጁ ነኝ ብላለች። ቤጂንግ በመከላከያ ሚኒስትሯ በኩል ባወጣችው መግለጫ የቻይናን ጦር ኃይል አቅምና ብቃት ማንም አሳንሶ እንዳይመለከት አስጠንቅቀዋል። ውጭ ጉዳይ ሚኒስትሩ ለአሜሪካ እንዳነጣጠረ በሚነገርለት መግለጫቸው የአሜሪካ መከላከያ ሚኒስትር ቀደም ሲል በሰጡት መግለጫ ቤጂንግ ቀጠናውን አደጋ ላይ የሚጥል ወታደራዊ እንቅስቃሴ እያካሄደች ነው ሲሉ መውቀሳቸውን ዘገቦች አመልክተዋል። የዕለቱ ዋና ዋና ነጥቦች በዚሁ አበቁ።